ውበት ትርጉሙ ብዙ መለኪያውም እንደየማህበረሰቡ እጅግ የተለያየና አንጻራዊ ነው። በተለያዩ የዓለማችን ክፍሎች የሚያስደምሙ ውበት መለኪያዎች አሉ። በሀገራችን በኦሞ ሸለቆ የሚኖረው የቡዲ ብሔረሰብ ከዘመናዊ ዓለም አንጻር አስገራሚ የሆነ የውበት የውድድርና ሽልማት አላቸው። እሱም ቦርጫምነት ወይም ሆድን ማሳበጥ ነው። ቦርጫምነት የውበትና የክብር ማዕረግ ያስገኛል። ለዚህ ደግሞ የብሔረሰቡ ወንዶች ከአይል ተብሎ በሚጠራውና በየዓመቱ በአዲስ ዓመት መግቢያ ላይ የሚከበረው ታላቅ የባህል ውድድር ላይ ተሳታፊ ለመሆን ከፍተኛ ጥረት ያደርጋሉ። በዚህም ከአይል በተባለው ዝግጅት ላይ ድልን ለመቀናጀት በውድድሩ ላይ ለመካፈል የተመረጡ ወጣቶች በዓሉ ከመድረሱ ከ6 ወር በፊት ጀምሮ ከማህበረሰቡ ተለይተው በልዩ ሁኔታ በተዘጋጁ ጨለማ ጎጆዎች ውስጥ ይዘጋሉ። በዚህ የእንግልትና የዝግጅት ጊዜ ውስጥ ከጎጆቸው መውጣት ሆነ ከማንም ጋር መገናኘት በጥብቅ የተከለከለ ነው። ምግቦቻቸው በብዛት ከትኩስ ወተት ጋር የተሳሰሩ ናቸው። በእነዚህ 6 ወራት ውስጥ ትልቅ ቦርጭ ለማውጣት ከፍተኛ የመብላትና የመጠጣት ጥረት አይለያቸውም። የካኤል በዓል ሲደርስ ወጣቶች ከወራቶች የጨለማ ቤት ቆይታ በኋላ አካላቸው በአመድ በሸክላ አፈርና በልዩ ልዩ ባህላዊ ቀለሞቻቸው አስውበው ወደ አደባባይ በኩራት ይወጣሉ። ብሔረሰቡ ካኦ በሚባል የሚታወቁ በእድሜ አንጋፋ መሪዎች አሉት። እነዚህ አባቶች ባሉበት አደባባይ ተወዳዳሪዎች ከብቶቻቸው ዙሪያ በመዞር ባህላዊ ጭፈራዎችን እያቀረቡ የሆዳቸውን ግዝፈት ያሳያሉ። መላው ማህበረሰቡ የታደመበት በዚህ ደማቅ ስነ ስርዓት ላይ ዳኞች የወጣቶችን የሆድ መጠንና አጠቃላይ የሰውነት ግዝፈት በጥንቃቄ በመመልከት የዓመቱ አሸናፊ ይመርጣሉ። የውድድሩ አሸናፊ የማህበረሰቡን ከፍተኛውን ክብር ያገኛል። በውበት ፉክክር የሚጀምረው በዓል በህዝባዊ ክብር ይጠናቀቃል።